ደምሽ ምን አይነት ነው? ማለት ቀይ ነው መድብላው እንደዚህ ትላለ። ያንተ ምንድነው? እናንተ ምንድነው? የደም ታይፕ ነው። ለምን ፈልገው ነው? ፕሊስ እባክሽ ፍራታ በቶሎ ነይና የሞገስን ህይወት አትርፊለት ፕሊስ። ይኸውልሽ ለሞገስ ደም የምሰጭው ከሆነ እኔ ለዝና ነው አሳልፌ የምሰጥሽ። ሰሊም ራሷ አባቷን ታገኛለች፣ አንቺም ባልሽን ታገኛለች። አታርክሰኝ፣ በቁም አትግደለኝ እባክህ። ጀግና ለምን ጀግና እንደሚባል ታውቂያለሽ? እስኪ አንቺ ንገሪኝ። ሞት ስለማይፈራ ነው። ምሳሌ ምንም እንኳን የአባቷ መምጣት ቢያስደስታትም ነገር ግን በአየችው ነገር እጅግ በጣም ደንግጣ ትገኝ ነበረ። ማለትም አባቷ ከውጭ አገር እንደሚመጣ ስለሆነ የምታውቀው፣ አሁን ግን አባቷ ከውጭ አገር የመጣ ሳይሆን መንገድ ላይ ወድቆ ተደብድቦ የነበረ ሰው መስሏት እጅግ በጣም ደንግጣ ትገኛለች። መድብል ምንም እንኳን የወንድሙ በህይወት መኖር እጅግ በጣም ቢያስደስተውም ነገር ግን አሁን ላይ በወንድሙም ላይ ሆነ እንዲሁም ደግሞ በጓደኛው ላይ የደረሰባቸው አደጋ እጅግ በጣም እያስጨነቀ ይገኛል። ማለትም ሞገስ በጥይት ተመተው ስለነበረ አሁን ደግሞ ደም ያስፈልገዋል ስለተባሉ መድብል ለሞገስ ደም እየፈለገለት ይገኝ ነበረ። ነገር ግን በዙሪያው ያሉ ሰዎች ሁሉ የደም ታይፓቸው በፍጹም ከሞገስ ጋር እንደማይገናኝ አይተናል። በመጨረሻም በመድብል ተደጋጋሚ ሙከራ ከኤፍራታ ጋር እንደሚመሳሰል ማለትም ብለድ ግሩፓቸው ተመሳሳይ እንደሆነ አውቆታል። እናም መድብል ኤፍራታን ለሞገስ ደም ትሰጫዋለሽ ወይም ደም ትለግሻለሽ እያለም እየለመናት ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 104 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ምሳሌ እንግዲህ ከባለፈው ክፍል ላይ እንዳየነው መድብል በተደጋጋሚ ወንድሙን ለማግኘት እየሞከረ በነበረበት ሰዓት ብሩክ ችግር ውስጥ እንደሆነ እናም ደግሞ የነሱ አቅም እንደማይፈቅድ ከችግር ውስጥ ሊያወጡት እንደማይችሉ አይተን ነበረ። ነገር ግን መድብል ይህን ነገር እያየሁ በፍጹም ዝም አልልም በማለት ስለ ወንድሙ አላስችል ቢለው በተደጋጋሚ በአደረገው ሙከራ አሁን ብሩክን በእጁ ሊያስገባው ችሏል። ይህ ነገር ዋጋ ቢያስከፍለውም በመጨረሻ ደግሞ ያ ወንድሙ ማግኘቱ እጅግ በጣም ስኬታማ እንደሆነም አይተናል። ብሩክን ለማግኘት እጅግ በጣም ብዙ ዋጋ ከፍለው ይገኙ ነበረ። በመጨረሻም ግን የጓደኛው በጥይት መመታት ማለትም የሞገስ በጥይት መመታት እጅግ ትልቅ ዋጋ መክፈል እንደሆነም አይተናል። ሞገስ አሁን ላይ በጥይት ተመቶ ብዙ ደም ስለፈሰሰው ደም እንደሚያስፈልገው ዶክተሮቹ ነግረውት ነበረ። እናም መድብል ደግሞ የደም ታይፑ ስለማይገናኝለት ለሞገስ ደም የሚሰጠው ሰው በተደጋጋሚ እየፈለገ ይገኝ ነበር። እናም ዳጣ ጋር በመደወል ዳጣ የደም አይነትሽ ምንድን ነው ብሎ ቢጠይቃት ዳጣም ከዚህ በፊት ምንም የምታውቀው ነገር ስለሌለ የደም አይነቴማ ቀይ ነው፣ መድብል ምን አይነት ጥያቄ ነው የምትጠይቀኝ ስትል መልሳለት ነበረ። አይ ዳጣ እንደዛ አይደለም፣ የደም ግሩፕ የሚባል ነገር አለ፣ ብለድ ግሩፕ ማለቴ ነው። እናም ብለድ ግሩፕሽ ምንድን ነው ABCD ሲል ጠርቶላት ነበረ። ዳጣም ይህ ነገር በጣም ስላስገረማት አይ በቃ ዲ ነው፣ ከዚህ በፊት አንዲት ሴትዮ ደምሽ መራራ ነው ስትል ሰምቻታለሁ፣ በቃ ዲ ነው በማለት ነበረ ምላሽ የሰጠችው። መድብልም በቃ ዳጣ ተይው፣ ዲ የሚባል ብለድ ግሩፕ የለም፣ እናም በቃ ትችዋለሁ በማለት ስልኩን ዘግቶባታል። በድጋሚ ኤፍራታ ጋር በመደወል ብለድ ግሩፕሽ ምንድን ነው ብሎ ሲጠይቃት ኤፍራታን ብለድ ግሩፔ ኦ ነው፣ ምነው ለምን ፈልገው ነው ስትልም መልሳለት ነበረ። አጠገቧ ማህሌት ስለነበረች ኤፍራታ ለማውራት ከመድብል ጋር እየተሳቀቀች ነበር የምታወራው። ምክንያቱም ከዚህ በፊት ችግር ውስጥ እየገባ ነው በመድብል ምክንያት ነው ብላ ስለምታስብ ማህሌት ማለት ነው። እናም ሞገስ አደጋ ደርሶበታል። ለሞገስ ተመሳሳይ የደም አይነት እየፈለግኩኝ ነው እና ደግሞ የሱ የደም አይነት ኦ ነው፣ ስለዚህ ልትሰጪው ትችያለሽ ሲል ነበረ ጥያቄ ያቀረበላት። ኤፍራታም ወደ ማህሌት በማየት ምን ልበለው አይነት ጥያቄ ጠይቃታለች። ማህሌትም አይ በፍጹም አይሆንም፣ ላስብበት በይውና ዝጊው ስትል ነበረ ስልኩን እንድታቋረጥ የነገረቻት። ኤፍራታም እሺ መድብል መልሼ ልደውልልህ በማለት ከመድብል ጋር ተሰነባብታ ስልኩን ዘግተዋለች።
እናም ኤፍራታና ማህሌት በሚያወሩበት ሰዓት መድብል እኮ ከዚህ በፊት ችግር ውስጥ እያስገባች ሰው ነው። አንቺ ለሞገስ ደም የምትሰጪው ከሆነ እኔ ደግሞ ለዝና ደውዬ አንቺን በአንድ ጥይት እንዲገልሽ ወይም ደግሞ እንዲወስድሽ አደርጋለሁ ስትል ነበረ ማህሌት ለኤፍራታ ማስጠንቀቂያ የሰጠቻት። ኤፍራታም ከመሞት መሰንበት በሚለው እኔ መድብልን ደውዬ እንደማልሰጥ እነግረዋለሁ፣ በቃ አንቺ አትናገሪብኝ ስትልም ከእህቷ ጋር ለመደራደር ሞክራለች። እናም በድጋሚ መድብል ስልክ ደወለ። ኤፍራታ አሰብሽበት ሲልም ጠየቃት። አዎ አስቤበታለሁ፣ መድብል በፍጹም የሚሆን ነገር አይደለም፣ እኔ ለሞገስ ደም ልሰጠው አልችልም፣ እናም ተሳስቼ ነው፣ የደም አይነቴ ኤ ነው ስትል ነበረ ለማስቀየስ እየሞከረች የምትገኘው። መድብልም አይ ኤፍራታ በፍጹም አውቀሽ ነው ኤ ነው ያልሽኝ፣ ግሩፕሽ ኦ ነው፣ ስለዚህ ሞገስ ትሰጫዋለሽ፣ እናም ላንቺ ደግሞ ጠቀም ያለ ክፍያ እከፍልሻለሁ ሲል መድብል በገንዘብ ለመደራደር እየሞከረ ይገኝ ነበር። ይህንን የሰማችው ማህሌትም እሺ በቃ 50 ሺህ ትከፍላለህ በይው እያለችም ለእህቷ እያስረዳቻት ትገኝ ነበር። ኤፍራታም እሺ መድብል ስንት ትከፍላለህ? 50 ሺህ ትከፍለኛለህ ስትልም እሷም የገንዘቡን መጠን ነግረዋለች። መድብልም አሁን ላይ 50 ሺህ ልከፍልሽ አልችልም በፍጹም፣ ነገር ግን 20 ሺህ እከፍልሻለሁ፣ ስለዚህ መተሽ ደሙን ትሰጫለሽ አይደል ኤፍራታ ቃል ግቢልኝ እያለም መድብል እየጠየቃት ይገኝ ነበር። ኤፍራታም እሺ 20 ሺውን ትሰጥኛለህ፣ ነገር ግን ከዝና ትጠብቀኛለህ ስትል አያይዛም ጥያቄ ጠይቀዋለች። መድብልም እኔ ከዝና አልጠብቅሽም፣ ምክንያቱም እኔ ፖሊስ አይደለሁም። ኤፍራታ እባክሽ ለፖሊስ ሂጂና አመልክች ብዬሽ ነበር እኮ ሲል ነበረ እሱም ላቅ ያለ አነጋገር ያደረገላት። መድብል በተመሳሳይ ወደ እቤት በመደወል ለቅድስት ብሩክ እንደተገኘ ነገር ግን ችግር ውስጥ እንደሆነ አስረድቷታል። ቅድስትም ምሳሌ አጠገቤ ናት፣ መድብል ክፉ ነገር እንዳይናገር አድርገው ነበረ። እሱም እሺ ቅድስት ዛሬ ጥሩ ነገር አለ፣ ጥሩ ዜና አለ፣ እናም ደግሞ ቤቱን አዘገጃጅተሽ እናንተም ተዘገጃጅታችሁ ጠብቁኝ፣ ደስ የሚል ነገር አለ፣ በዛውም ደግሞ አያይዘሽ መጥፎ ነገርም እንዳለ እወቂ ሲል ነበረ ለቅድስት እያንዳንዱ ነገር እየነገራት። ቅድስትም የብሩክ መገኘት ተስፋ አድርጋ ስለነበረ አሁን ስለተገኘ እጅግ በጣም ደስተኛ ሆና ትገኛለች። እናም ለምሳሌ አባትሽ እየመጣ ነው፣ አይሮፕላን ውስጥ ነው፣ ስንት ሰዓት እንደሚደርስ ባይታወቅም ነገም ነገ ወዳም ሊደርስ ይችላል፣ ዛሬም ሊደርስ ይችላል፣ እንኳን ደስ ያለሽ ምሳሌ አባትሽ እየመጣ ነው በማለት ነበረ ለልጁ ደስታዋን ያበሰረቻት። ምሳሌም አይ ቅድስቴ እንዴት ይቆያል? እኔ ከዚህ በፊት ከውጭ ስመጣ ይህን ያክል ሰዓት አልቆየብኝም ነበር፣ ስለዚህ አሁን እንዴት ሊቆይ ይችላል? እያለችም ምሳሌ ጥያቄ መጠየቋን ቀጠላለች። ቅድስትም አንቺ እንቅልፍ ወስዶች ስለነበረ ነው የዛኔ ያልታወቀሽ እንጂ ረጅም ሰዓት እንደተጓዛችሁ ታውቂያለሽ አይደል? ስትል ነበረ እሷም በሌላ ነገር አፏን ለማዘጋት እየሞከረች የምትገኘው። ዳጣም በብሩክ መገኘት እጅግ በጣም ደስተኛ ሆና ቅድስቴ እቀፊኝ፣ እንኳን ደስ ያለሽ፣ እኔ በጣም ደስ ብሎኛል። እናም ቡራ ከዚህ በኋላ ከኛ ጋር ሊመጣ ነው፣ በህይወት ስላለም እኔ በጣም ደስተኛ ነኝ። ምሳሌም አባቷ ልታገኝ ነው፣ አንቺ ደግሞ ባልሽን ልታገኝ ነው እያለች ነበረ ቅድስትን ደስታዋን እያበሰረቻት የምትገኘው። ቅድስትም ጀመረች እንግዲህ በማለት ነገር ግን ደስታዋን መደበቅ በፍጹም አልቻለችም። እናም ከዛሬ ነገ ብሩክ ይገኛል እያልኩኝ በተስፋ እየኖርኩ ነበረ፣ አሁን ግን ተስፋዬ ሁሉ ሙሉ ሆኗል፣ እንኳን ደስ ያለን እያሉ ነበረ በደስታ ሲተቃቀፉ የነበረው። ዳጣም አዎ ሳስበው የነበረው ነገር ነው፣ ቡራ በመኖሩ በጣም ደስተኛ ነኝ ቅድስቴ፣ አሁን እኔም አባት ላገኝ ነው፣ ከዚህ በኋላ ዳጣ ብሩክ ተብዬ እጠራለሁ፣ የአባቴ ስም እሱ ይሆናል፣ እናም ለምሳሌም እህት ሆናታለሁ እያለችም በደስታ እየፈነጠዘች ትገኝ ነበር። በመጨረሻ ኤፍራታ በሀሳባቸው ተስማምታ ዳሟን ልትለግሰው እናም ብሩክን ከሞት ልታተርፈው ወስና ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።